ጥቁር የምንለብሰው ለአላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን ወይስ ጥምቀት ላይም ጥቁር እንለብሳለን? ስንሄድ ጥቁር ማንለብስ ከሆነ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድነው አላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው ከአሁን ምን እየመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። የቢራ ጠርሙስና የውስኪ ጆሮ ጨብጦ የሚዘለውን ትውልድ ያልነቀፈ አንደበት የሚዘምርን ለመዝሙር የተሰባሰበን ትውልድ አትሰባሰቡ ብሎ መናገር ትክክል ነው ብዬ አላምንም። ግን በየሚዲያው እንደዚህ ሆንን ስንል ከንቀት ውጪ ማንም ዳኛ በሌለበት በዚያ ላይ ደግሞ ዳኛውን እያመለክን ሌላ ዳኛ መጠየቅ መንገድ ጥሩ ክርስቲያን በመሆን ነው። እለት እለት በመጸለይ እለት እለት ጥሩ ክርስቲያን ለመሆን በመጣር ህብረት በማድረግ በክርስትና ውስጥ በመቆየት ነው እንጂ ክርስትናዊ እንቅስቃሴዎችን በማስቆም አይደለም። የአእላፍ በመምጣቱ የተነሳ አዎ በየመጠጥ ቤቱ የሚያመሽ ሰው ወደ ቤተክርስቲያን ተመልሷል። ያለ እየገጠመት ያለው ወይ ደግሞ እንደ ሀገር እየገጠመን ያለውን ነገር የዓለም ሚዲያዎች አያውቁትም ወይ ደግሞ የዓለም መንግስታት አያውቁትም ወይ? ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው ከአሁን ምን እየመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ስላሳደዳት እመቤታችንን ሰቆቃዋ ድንግል እያልን እያዘንን ነው። ከሰይፍ ልጆቿን ማስጣል ያልቻለች የአርሲዋን እናትስ እንዴት ዝም እንበላት? ይህንን የሚያቆም ሞት ዜና ሰምተንም ወደ ጉሮሯችን የሚወርድ ምግብና መጠጥ የምናገኘው እንቅልፍ የለም። የእነርሱ ሞት የኛ ሞት ነው። የእነርሱ መቁሰል የኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰውትም ተገቢው ክብርና ጸሎት ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስም እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድም በሙሉ ትኩረት የምንሰራበት ጊዜ አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያንም በራሱ ላይ ፈጥሯል። ሐዋርያዊነቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ምስጢራትም የሉም። ኦርቶዶክሳውያን ምዕመናንም ይህን ጊዜ ለመካሰስ አባቶቻችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎት ለምህላ ለሰብአዊ ስራና መሬት ላይ ቢወርዱ ችግራችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ ቤተ እምነት ተከታዮች ሆነው ይህንን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣው ጥቃት ብለው ጉዳዩን በተቋም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁብንና በክፉ ቀን ክፋታችንን ላሳዩን ደግሞ እውነተኛ
ማንነታቸውን ስላሳዩን እያመሰገንን በኢየሩሳሌም ቀን የኤዶም ልጆች አስብ እስከ መሠረቷ ድረስም አፍርሱ አፍርሱ ያሏትን ብለን ለሰማያዊው ዳኛ ሰጥተናቸዋል። መዝሙር 137 ቁጥር 7 የንጹሐን ደም አይፍሰስ፣ መንግሥት የዜጎቹን ደህንነት ያስከብር፣ ስቶፕ ኪሊንግ ክርስቲያንስ፣ የምስራቅ አርሲ ምዕመናን ደህንነት። ለምንድን ነው የአእላፋት ዝማሬ ብቻ ዓለም እዛ ላይ ብቻ እንዲዘገብ እየተፈለገ ያለው? ዓለም አእላፋት ዝማሬ ድሬዳዋና አዲስ አበባ ላይ ያለው፣ ጥምቀት ግን በሁሉም ሀገራችን ክፍል ላይ ይከበራል፣ እንዳለ ይተላለፋል፣ በየሚዲያው በየቴሌቪዥኑ ይተላለፋል። ለምንድን ነው የጥምቀት በዓል ላይ የአእላፋት ዝማሬ ማክበር ያልፈለግነው? ለምንድን ነው ጥቁር መልበስ አልፈለግነው? ለምንድን ነው ጥምቀት ሲመጣ ሁላችሁም ጥቁር ለብሳችሁ ውጡ፣ ባነር ይዛችሁ ውጡ፣ ግድያችን ይታወቅልን ለምንድን ነው የማይባለው? ይሄ ጥያቄ መጠየቅ አለብን ብዬ አስባለሁ። እንደ አንድ ክርስቲያን በእምነታቸው የተነሳ የሚጨፈጨፉ፣ የሚገደሉ፣ ከቦታቸው የሚፈናቀሉ፣ ጥቃት፣ ድብደባ የሚደርስባቸውን ሰዎች መዘከር የምንችልበት ትክክለኛውና ዋናው መንገድ ጥሩ ክርስቲያን በመሆን ነው። ዕለት ዕለት በመጸለይ ዕለት ዕለት ጥሩ ክርስቲያን ለመሆን በመጣር ህብረት በማድረግ በክርስትና ውስጥ በመቆየት ነው እንጂ ክርስትናዊ እንቅስቃሴዎችን በማስቆም አይደለም። ለእነሱ ብለን የምናስቆመው እያንዳንዱ እንቅስቃሴ እነሱን በመዘከር ፈንታ ደማቸውን ደመከልብ፣ ደማቸውን ከንቱ የሚያደርግ ነው የሚሆነው። እኔ እንደ አንድ ክርስቲያን የምረዳው ይሄንን ነው። ይበልጥ ጠንቅሮ እነዛ ሰዎች የሞቱለትን ዓላማ አንስቶ መንቀሳቀስ፣ መስቀሉን ይዞ መንቀሳቀስ ነው እንጂ ከቤተ ክርስቲያን መቅረት፣ የቤተ ክርስቲያን አገልግሎቶችን ማቋረጥ አይደለም። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። በገናና በጥምቀት መሀል ያለው ልዩነት የ12 የ13 ቀን ነው እና ጥምቀቱ እንዴት ልታደርጉት ነው? መንግስት ከፈለገ ገጽታ መገንባት ካማረው ጥምቀት አለለት አይደለ እንዴ? ታቦታቱ እኮ ዝም ብለው ይወጣሉ፣ ምንም በጀት ሳያስፈልጋቸው፣ ምንም ነገር ሳያስፈልጋቸው። እሱ እንዴት ልታደርጉት ነው? ይሄኛውን በሴራ ነው ለገጽታ ግንባታ ነው ብላችሁ ካሰባችሁ ከሁሉ አድባራት የሚወጡ ታቦታት የሚደረጉበትና ውደት የሚያደርጉበትን በዓል ምን ልታደርጉት ነው? እሱም ይቅር ይታጠፍ። ሲሪየስሊ መምህር ፋንታሁን ዋቄ የዛሬ 2 ዓመት በዚሁ በአእላፋት ዝማሬ የተነሳ ህዝብ እያለቀ ነጭ ልብስ ለብሰን የምንዘምር ይሆናል ምናምን የሚል ቪዲዮ ከኢትዮ ቤተሰብ ምናምን ነገር የሚባል ዩቲዩብ ቻናል ጋር አውርተው ነበረ። እዚህ ጋር አድርገዋለሁ በኋላ። በጣም አሳፋሪ ነገር ነው። ይሄ ነው ሌጋሲያችሁ የነበረው? እናንተ ናችሁ ስትቆረቆሩ ስታስተምሩ የነበራችሁት? በቃ አንዳንድ ነገር ላይ እኮ ዝም ማለት ጥሩ ነው እንዴ? ነካክተው የተኛው ወንበር ያደረጉት አውሬ አይነት ነገር አታድርጉት። ትክክል አይደለም። ለአገሩ እናንተ ተቆርቋሪ ተጠሪ ሆናችሁ የት ቆማችሁ ነው? ኧረ ሸም ነው፣ እውነት ሸም ነው። እሺ አእላፋት ዝማሬ ቀረላችሁ፣ አሁን ቆመ። ጥምቀቱ እንዴት ልታረጉት ነው? መስቀሉ እንዴት ይሁን? ወይስ በቃ ክርስቲያኑ እንዲሁ ድፍንፍን ብሎ በዓል አያክብር፣ አይውጣ፣ አለው አይበል፣ ይረሳ፣ እምነቱን ወጉን ባህሉን ይርሳ፣ ይተው? ከዚያስ ስለ ነፍሳችን እናንተ ዋስ ትቆማላችሁ? ቁርባኑ፣ ቅዳሴው፣ ሁሉ ማህሌቱ ይታጠፍ፣ ይቅር። የፖለቲካውን ነገርና አገርን ማስተካከል፣ የሰዎችን ጭቆና ማስቆም ሌላ፣ እምነት ሌላ። ይህ የነፍስ ይህ ስጋ። አገር ሰላም መሆን አለባት። ሰዎች በሰላም ወጥተው መግባት አለባቸው። ዛት ሚኒመም ሪኳየርመንት ከገቨርንመንት ህዝብ ሪኳየር የሚያደርገውና የሚጠብቀው በጣም ተራ ነገር ሴፍቲ ነው፣ ሰላም ነው። እሱ አልተሟላም አውቃለሁ። እና ስላልተሟላ እንዴት ይሁን? ኪዳን አይድረስ፣ ቅዳሴ ይቅር፣ ዝማሬ ይቁም፣ በዓላቱ ይታጠፉ ይቅሩ፣ ንግስ ይቁም። እናንተን ደስ እንዲላችሁ ሀገሩ ሰላም ነው እንዳይባል ክርስቲያኑ ከእግዚአብሔር ጋር ያለውን ብሪጅ ይስበረው፣ ይጣለው፣ የት ይሄድላችሁ? የአእላፋት ዝማሬ በመምጣቱ የተነሳ አዎ በየመጠጥ ቤቱ የሚያመሽ ሰው ወደ ቤተ ክርስቲያን ተመልሷል። በየኮንሰርቱ የሚያሳድድ ሰው ወደ ቤተ ክርስቲያን ተመልሷል። የገናን ዋዜማ በእግዚአብሔር ቤት ያሳልፋል።
ፋሲካ የራሱ ዋዜማ አለው። ቤተክርስቲያን እናመሻለን። ሌላው በዓል እንደዚህ ይኖረዋል አለው። እንዴ ብለሲንግ አትሰጡም እንዴ? ጎበዞች፣ ተባረኩ፣ በርቱ። ግን ይሄን እንዲታረጉ አትሉም? የዛሬ 2 ዓመት ፋንታሁን ዋቄ ነጭ ልብስ ለብሰው ይዘምራሉ ብሏል። እንዴት ይሁን? አይዘመር? ነጭ አይለበስ? አጠፋናቸው ለሚሉት ሰዎች እንደዚህ ነው ዱላ የምትሰጡት? በጀት መድበው ይንቀሳቀሱበታል እነሱ። እናንተ አለበጀት ለአጥፊ ለጠላት አስተዋጽኦ ለማድረግ ወይስ ሲባል የነበረው ነገር በሙሉ እውነት ነው ብለን እንድንቀበለው ነው? ኧረ ተው አድቡ። እኔ ይህን የምናገረው እንደ አንድ ሰው እንደ አንድ ክርስቲያን ነው። የመዳን ተስፋ እንዳለው ክርስቲያን፣ ዓለም እንደሚጠራው ክርስቲያን፣ ዓለም ወዲህ ስትስበኝ ቤተ ክርስቲያን ወዲህ ልጄ ስትለኝ እምዋልል ክርስቲያን፣ ጸድቄ ጨርሻ አይደለም የመጽደቅ ተስፋ የመዳን ተስፋ ያለኝ እንደ ቸርነት የምል በመንግስት በመጣ ጊዜ አስበኝ የምል ሰው ነኝ። ግን ደግ አይደለም። በእንደዚህ ቶን አውርቼም አላውቅም፣ ወደፊትም ማወራ አይመስለኝም። በጣም ስር የሰደደ ጥላቻ፣ ክፋት አለባችሁ። ከናንተ ምን እንማር? ምንድነው የምንማረው ከናንተ? ሲሪየስሊ ይሄን ነበር ስትሰብኩ ነው የነበረው? ኧረ ተው። እሺ ዮሐንስ ሞላ እንግዲህ ሀሳቡን እንደዚህ ገልጿል። ሌላ የአእላፋት ዝማሬ ከመግባታችን በፊት አንድ ነገር እኔ ላንሳ። የቤተክርስቲያን ያለችበትን ችግር ለመግለጽ ነው የሚል ነገር ነው ብዙ ጊዜ ተደጋግሞ እየተነሳ ያለው። ቤተክርስቲያን ላይ እየገጠማት ያለው ወይ ደግሞ እንደ ሀገር እየገጠመን ያለውን ነገር የዓለም ሚዲያዎች አያውቁትም ወይ ደግሞ የዓለም መንግስታት አያውቁትም ወይ? የአሜሪካ መንግስት ኢትዮጵያ ላይ እየተከሰተ ያለውን ነገር ታታወቅ ቀርታ ነው ወይ? በትግራይ ክልል የተደረገው ጦርነት፣ በአማራ ክልል እየተደረገ ያለውን ጦርነት ከ90% በላይ እየሞተ ያለው ኦርቶዶክሳዊ ነው። ጦርነቱን ሳያውቁት ቀርተው ነው ወይ? የጦርነትን ዜናስ ቢቢሲ፣ አልጀዚራ ሲዘግበው አልነበረም ወይ? ምንድነው የመጣው ለውጥ? ምንድነው እየመጣ ያለው? እሺ ባለፈው ወንድሞቻችን ገቡ፣ ሴኔተሮች አሳወቁ፣ ተናገሩ። then what happened? ምን ለውጥ መጣ? ለዓለም አሳወቁልን። then what happened? ምንድነው እየተፈጠረ ያለው? የችግሩ መፍትሄ በእጃችን ነው። እጃችን ላይ ያለውን ነገር እስካልተጠቀምነው ድረስ መቼም ቢሆን ወደፊትም ቢሆን መፍትሄ አይመጣም። ይሄ ትክክለኛው ሀሳብ። እኛው በእኛው መፍትሄ ካላመጣ መፍትሄ ሊመጣ ይችላል። ምክንያቱም ችግራችን የምናሳይበት የአእላፋት ዝማሬ ብቻ አይደለም። መስቀልም ቢሆን አልፏል፣ ምንም አልተባለም። ጥምቀትም እየመጣ ነው፣ እቅድም የለንም። ቁልቢም እያለ በጣም በብዙ የሚከበር ምንም ሀሳብ የለም። ግን የአእላፋት ዝማሬ ሲመጣ ግን ነገሮች እየጮጫጩ አሁን እስቲ በሌላ እይታ ደግሞ ይሄንን ነገር ዘመር ወንጀል ነው ብሎ ማስተማር ጥሩ ነው ብዬ አላምንም። የቢራ ጠርሙስና የውስኪ ጆሮ ጨብጦ የሚዘለውን ትውልድ ያልነቀፈ አንደበት የሚዘምርን ለመዝሙር የተሰባሰበን ትውልድ አትሰባሰቡ ብሎ መናገር ትክክል ነው ብዬ አላምንም፣ በእኔ በኩል ማለት ነው። ነገር ግን እንደየጊዜ ግብሩ የመከራ የልቅሶ ሰዓት ከሆነ ደግሞ እግረ መንገድ በዝማሬው በዚያ ስም ተሰባስቦ መከራ ላይ እንደሆን የካህናቱ መታረድ፣ የምዕመናኑ መሰደድ፣ ቤተ ክርስቲያን ከምንጊዜውም በላይ ስደት ላይ መኖሯንና በተረጋጋ መልክ እንድትቀጥል ለማድረግ ሁላችንም በጸሎት አስበን ብለን ወደ ቅዱሳኑ አባቶቻችን በጸሎት እንዲያስቡን ምንለምንበት መስሚያ በእርግጥ የላቸውም፣ መስማት ለሚችሉ የመንግስት አካላት ድምጻችን የምናስተጋባበት። ይሄ ማለት ሰላማዊ ሰልፍ እያልሁ አይደለም። በንግግር ብቻ ሳይሆን በምንለብሳቸው ልብሶች፣ በሀዘን ልብሶች፣ በተሰበረ የልቦና እንቅስቃሴ በዚያ በኩል እንዲያዩን እንዲመለከቱን ማድረግ ይቻላል። እንዲያ የሆነ ግን ደግሞ በእሳት መካከል ሆነው ነው አይደል? አናንያ ዛሬያ እኮ በዳዊት መዝሙር ተጽፎ ወይ በትንቢተ ዳንኤል ላይ የምናገኘው በእሳት ውስጥ ነው የዘመሩት ነው። መዝሙር ነው። መዝሙር በነገራችን ላይ የመከራ ውጤት ነው። በዚያ መከራ ውስጥ ደግሞ የማይረሳ እግዚአብሔር መኖሩን ያዩ አበው አባቶቻችን የዘመሩት ዝማሬ ነውና መዝሙሩ መከራ ላይ ስለሆን በቃ ይቅር ይባረር ይቆረጥ ይፈለጥ ብሎ መናገሩ ትክክል ነው ብዬ አላምንም።
አንዳንዴ ጽንፍ ሲያስይዞ ተልእኮ ምንድነው ምናምን። ዲያቆን ሄኖክ ኃይሌ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አስተዋጽኦ ያደረገ በዚህ ትንሽ እድሜው በርካታ መጻሕፍትን የጻፈ ብሉያት ከሐዲሳት የተስማሙለት ሊቃውንት ከመነኮሳት ያልተጣሉበት የዘመናችን ለወጣቶች አርአያ የሚሆን ፊታውራሪ ግንባር ቀደም ነው። ትናንት በወንጌሎቹ እንኳን ሌላው ምዕመናኑ እኛ መምህራኑ ራሱ የስብከት ዘዴ የተማርንበት ልጅ ነው። ይሄን የመሰለ እንቁ የሆነ ወንድም አሁን ካለው የፖለቲካ ትኩሳት ጋር ወስዶ ለጥፎ ተልእኮ ምንድነው ምናምን ምናምን እያሉ መተቸቱ ግን ለእኔ ክርስትና መለኪያ የስብዕና መገለጫ ነው ብዬ አላምንም። ትክክልም አይደለም። እንደ ሀገር ነው እንደ የተሳሳት ነው። ዝማሬውን ሲጀምረው እኮ ልክ ነው ብለን ናና አማኑኤል እያለ እኮ ዓለም በጠቅላላ ዘምሯል አይደል? በዕለቱ የተነሳውን መዝሙር ልባችን ላይ እስኪሳል ድረስ። አሁን ደግሞ አዲስ ነገር ሲከሰት እኔ እንደ መቃመስዬ እንደ እስራኤላዊ ትውልድ የተገለባበጠ ነገር ለእኔ ትክክል አይደለም። ቀጥ ነው ማለት በዚያው ትናንት አልተሳሳትንም፣ ዘምረናል፣ ሰላም ነበርነ ግድየው እንዳሁኑ ስላልጸና። አሁን ደግሞ እዚያ ልክ እየጸና ከመጣ ደግሞ በዚያ በግድያው በዘመዶቻችን ማለቅ እያዘን በጎን ደግሞ እየዘመር እናሳልፋለን ማለት ነው እንጂ እንዲያው እኔ በጣም አዝናለሁ ማለት ምንም አይነት ሰው ስለሌለን አዝናለሁ። ሰው ስለሌለን ማለት ምን ማለት ነው? ሰው እኮ አለ፣ ሰው ግን የለንም። ለእኛ ነው ሰው የሌለን። ሰው አለ ምን ማለት ነው መሰላችሁ? ሲብራራ ሰው የለንም ሰው አለ ማለት ይሄ የኛ ሰዋችን ነው ብለን የምናምንበት አለ። እስከ መጨረሻው ወቅታ ድረስ ሰው ይሄ ሰዋችን ነው ብለን የምናምንበት ረተውት ምናከብረው ሰው እኮ የለም እኮ። ልክ እንደ እንትን እያረፍን እንደ ዋሽንት ሁሉንም ሰው እንነፈዋለን። በቃ ተርፎ የሚቀር የለም። ከላይ ከፓትርያርክ እስከ አናጉንስጢስ ወይ አጻውዖት እስከምንለው ድረስ ያለው የሚተርፍ ሰው የለም። አሁን ከዚህ ካለ ነው በቃ አጀንዳ የሆነ ወቅት። አሁን እንግዲህ መምህር ኤፍሬም ደግሞ ወይ አጀንዳ ይሆናል ወይ ሰረቀ ወይ ዘሞተ ወይ እንደዚህ ያደረገ ተብዬ መገለጫ ሊሆን ይችላል። የሆነ ጊዜ ባሮክ፣ የሆነ ጊዜ አንትሻ፣ የሆነ ጊዜ ልክ እንዲህ አንድ ሰው አክብረ የምናኖረው አንድ ሰው እኮ የለንም። ሁሉንም ሰው በዘመኑ አነጋገር ጊዜ እየጠበቅን እንረግጠዋለን። በቃ ወአልቦ ሥርወ መጽለወ የሆነ ትውልድ ዝም ብሎ በቃ ማለት እኔ አዝናለሁ። እኔ የዘመናት መምህሮቻችን ናቸው ብለን የምናምንባቸው እኮ የሉም። በሐዋርያት ትምህርት ያመኑ ሰዎች ሐዋርያትን እስከ መጨረሻው ወቅታ ነው ያመኗቸው። ሐዋርያትም ለሕዝቡ እስከ መጨረሻው ወቅታ ድረስ ነው የታመኑ ማለት ነው። በእኛ ዘመን ግን እሱ ነገር የለም። በቃ ዝም ብሎ የሆነ ወቅት የሆነ ሰው ለምንድን ነው ግን ዓለም ራሱ አይታዘበንም? እነ በኩረ ሰባክያን መምህር ምረታብ በወቅቱ ሲሰብኩ ይበለው ብሎ ዓለም በጠቅላላ ተቀብሎ በሚሊዮን የሚቆጠር ሕዝብ እየተሰበሰበ ጧፍ እያበራ ሲቀበላቸው ቆየ። የሆነ ወቅት ኧረ ተሸጉደናል፣ ትክክል አይደለም ተብሎ ስም አጠራራቸው እንዳይታወቅ ተደረጉ። እኒህ ሰዎች ማለት እንጸልይ ብለው አይደል ሲያስተምሩ የነበረ ምንፍቅና አስተምረዋል እንዴ? ምንድን አስተምረው ነው እኒህ ሰዎች በዚያ ልክ አሁን ተወቃሽ የሆኑት? እኔ በጣም አዝናለሁ። ግን አለሁኝ እሰማለሁ ብቻ እንዳላወራ እየተሰሙ ነው መምህር። እና ይህ ዘመናት እያየን ዝም ብሎ ሰውን እገሌ እንደዚህ ነው ለዘመናት ወገባቸው ሲጎብጥ ያስተማሩ እነ ዲያቆን ያደርጋል አበጋዝ ታርጋ ተለጥፎባቸው ሸማቀው ቤት እንዲውሉ ለማድረግ የሚከድበት ርቀት ከባድ ነው። ጳጳሳቱን እንደዚያው፣ መምህራኑን እንደዚያው፣ ሁሉን በቃ እንዲያደርገን አሰድደን ተችተን በቃ የሆነ የተከበረ እኮ እገሌ የኛ ሰዋችን ነው ምንለው ሞገስ ያለው ሰው እኮ የለም። በቃ ሁሉም ችግር አለበት ነው በቃ ሁሉም። አዎ እውነት ነው። ቤተ ክርስቲያን እንደ ካቶሊክ መሪው አይሳሳትም ብላ የምታምን አይደለችም። ሲስት ትጠርባለች። ግን እኛ ያልሳተውን ሁሉ የመጥረብ ልምድ አለብን። እንዲው ዝም ብለን በቃ እንዲው አመል ማውጣት ማለት ነው። ዝም ብሎ መተቸት ዝም ብለን እና ከዚህ አይነት ጫጫታና ጋጋታ ስርዓት አልበኝነት ራሳችንን ማውጣት ማለት ነው። ዲያቆን ሄኖክ ኃይሌ በየሚዲያው በፌስቡኩም በዚያም እንደው እየገባው ሳይ እየገረመኝ ነበረ። በቃ ጀርባው መጠናት አለበት። የውጭ ሀገር እንደዚህ ተልእኮ ይዞ ነው ይሄ ልጅ እንደዚህ መደረግ አለበት እንደዚህ መሆን አለበት ምናምን። እንዴ በጣም ቤተ ክርስቲያን ምን አሳጥተው ነው በዚያ ልክ አሁን ይህ ልጅ አሁን እንደዚያ ምንድን ነው ያሳጣቸው? አክብራ በጳጳሳት ድራ በክብር ከፍ አድርጋ በአሃት ቤተክርስቲያን ውይይት ላይ እየመደበች የምትሰደው ልጄ ብላ በክብር ያስቀመጠችው
ተርፎት ንብረት እኮ ህትመቱ ሁሉ የሚያሳትማቸው መጽሐፍት የቤተክርስቲያን መረዳጃ የሆኑ ብሎ ያስረከበ ወንድማችን ነው አይደል? እንዴት አሁን እሱ ምን አጥቶ ነው ከሌላ በገንዘብ ተልኮ ይዞ ይመጣል ብሎ በዚያ ልክ? እኔ እንጃ ብቻ አዝናለሁ። እኔ አሁን ክርስቶስ ምስክሬ ነው። የልብህን ምን ተሰማህ ካላችሁኝ ተስፋዬ ሁሉ ይጨልማል። አሁን እኛ ወጠን በድፍረት ወንጌል ለመናገር ያን ምንናገረውን እንደ ባቄላ የከካ እየሰነጠቀ ከውስጥ ምን እንዳለው እያለ የሚመለከት ለመተቸት ብቻ እንደ እኩይ ፍልስጣ ህሊናው የሚመራመር ትውልድ በመላበት ዓለም እንዴት ነው ወንጌል የምናስተምር? ያለ ስላሳ ቃላት ያን ሁሉ ምስጢር እነ ዲያቆን ሄኖክ ኃይሌ ከህፃነታቸው ጀምሮ ሰንበት ትምህርት ቤት ያስተማሩት ለነሱ ክብር የሌለው ሰው እኛ ጉባኤ ቤት ኑረን ተደብቀን አሁን አምና ለተገለጠ ነው እንዲሁ ብስት ይዝ ያስተምረናልና ነው ሳንስት ለማጥመም በዚህ ልክ የሚሮጥ ከሆነ እና እኔ በጣም አዝናለሁ። እግዚአብሔር ምስክሬ ነው። እንዲሁ ቀስ አድርጎ እኮ ዲያቆን ሄኖክ ኃይሌ እስከዛሬ ለነበረው ጥሩ ነው የአእላፋት ዝማሬ። በዚህ ዓመት ግን መከራ ላይ ስለሆን